እስቲ ወላጅ ከሆናችሁ አንድ ጥያቄ ልጠይቃችሁ። የልጆቻችሁን ጡጦ የምትቀይሩት በምን ያህል ወራት ነው? 3 ወር፣ 6 ወር፣ ዓመት፣ አንዳንዶቻችሁም ኢቭን 2 ዓመት ድረስ የምትጠቀሙ አላችሁ። ታዲያ የምትጠቀሙት የጡጦ አይነት ምንድነው? በመጀመሪያ በምን ያህል ጊዜ መቀየር አለባችሁ? ተጨማሪነት ደግሞ ጫፉ ለራሱ ምን ችግር ስታዩበት ወይም ደግሞ ቦቱሉ ላይ ወይም ደግሞ ብልቃጡ ላይ ምን አይነት ችግር ስታዩበት ነው መቀየር ያለባችሁ የሚለውን ነገር በዚህ ቪዲዮ ልንገራችሁ። ምክንያቱም ይሄ ጉዳይ ህፃናትን ለተደጋጋሚ ሆድ ህመም እና ኢንፌክሽን ሊያጋልጣቸው ይችላል። ስለዚህ በጣም ጥንቃቄ ስለሚፈልግ ይሄን ቪዲዮ እስከመጨረሻው ድረስ ማየታችሁ እንዳትረሱ። ከዚህ ተጨማሪ ደግሞ ሌሎች ወላጆች ጋር እንዲደርስ እንደተለመደው ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ። ቤተሰብ ያልሆናችሁ ደግሞ ፎሎ ማድረጋችሁ እንዳትረሱ። እሺ በመጀመሪያ ስለ ጡጦ ማወቅ ያለባችሁ ነገር ሁለት ክፍል አለው እንደሚታወቀው። ብልቃጧ አለች፣ ከዛ ደግሞ የሚጠቧት ጫፏ ኒፕሏ የምንላት ክፍል አለች። በመጀመሪያ ኒፕሏ ወይም ደግሞ ጫፏ ላይ ያለችው ክፍል ብዙ ጊዜ ከሁለት አይነት እቃዎች ነው የምትሰራው። ሲሊከን አለ፣ ላቴክስ የምንለው አለ። እነኚህ በጊዜ ሂደት ልጃችሁ እየጠባ ሲሄድ እየሳሱ እየቀጠኑ እየተበላሹ ይመጣሉ። እዚህ ላይ የምታዩት ምልክት የመለጠጥ የመሳሳት፣ ከዚህ ተጨማሪ ትንንሽ የስንጥቆች ወይም ደግሞ የሚወጣው ወተት ፍጥነቱም እየጨመረ እንዲመጣ ያደርገዋል። ይህም በሚሆንበት ሰዓት ስንጥቆቹ ላይ ባክቴሪያ የመራባት አቅም አለው። ከዚህ ተጨማሪ ደግሞ ህፃኑ በሚጠባበት ሰዓት ላይ አብሮ አየር እንዲምግ ያደርገዋል። ከዚህ ተጨማሪ ደግሞ ፍሎ ወይም ደግሞ የሚወጣው መጠኑ የተዛባ ከሆነ ወይም ደግሞ የሚፈጥን ከሆነ ልጃችሁ ለትንታ እንዲጋለጥ ያደርገዋል። ስለዚህ ይችኛዋ ኒፕል ወይም ደግሞ ጫፏ ክፍል መቀየር ያለባት ከ2 ወር እስከ 3 ወር ባለው ጊዜ ውስጥ ነው። በተቻለ አቅም ቀደም ብላችሁ ብታቀያየሩት በጣም ተመራጭ ነው። ለዚህም ምልክት የሚያሳያችሁ አንደኛ መሳሳት፣ መለጠጥና ከዚህ ተጨማሪ ደግሞ ትንንሽ የስንጥቆች ይኖሩታል። ወይም ደግሞ ብታጸዱት ለራሱ ከውስጥ በኩል ሊጸዳ የማይችል የቀረ የተለጠፈ አካል ሊኖረው ይችላል። ወይም ደግሞ እንዳጠቃላይ ጡጧ ጫፏ ለራሱ ከለሯ ሊቀየር ይችላል። ሶስተኛው ደግሞ የሚወጣው መጠኑ ወይ መቀነስ ወይም ደግሞ መጨመር ይኖራል። ልጃችሁ በሚጠባበት ሰዓት ላይ ልታዩት ትችላላችሁ። ከአቅሙ በላይ እየጠባ ልታዩት ትችላላችሁ። ካልሆነ ደግሞ በጣም እየታገለ ወይም ደግሞ ለመጎተት ትንሽ የሆነበት ለመጎተት እየታገለ ልታዩት ትችላላችሁ። የዚህ ጊዜ 2 ወር ወይ 3 ወር ድረስ መጠበቅ አይጠበቅባችሁ፣ ማስቀድማችሁ መቀየር ይኖርባችኋል። ይህም በቶሎ ማቀየሩ ከሆነ ግን በጡጦ ውስጥ የሚገኙት ባክቴሪያዎች ወደ ልጁ እየገቡ ለተደጋጋሚ ኢንፌክሽን ሊያጋልጠው ይችላል። ከዚህ ተጨማሪ ደግሞ ኮሊክ ወይም ደግሞ በተለምዶ የሆድ ቁርጠት ለምንለው በሚምገው አየር ምክንያት ሊፈጠርበት ይችላል። ሁለተኛው ደግሞ ብልቃጡ ወይም ደግሞ ቦትሉ መቼ መቀየር አለባችሁ የሚለው ነው። እንደየ አይነቱ ይለያያል። ነገር ግን ለሁሉም የሚሰራው ጡጧችሁ ላይ እነኚህ ምልክቶች የምታዩ ከሆነ በቶሎ መቀየር ይኖርባችኋል። አንደኛው መላላጥ ወይ ደግሞ መጫጫር ወይም ደግሞ ስንጥቅ የምታገኙ ከሆነ ቶሎ መቀየር ይኖርበታል። ሌላው ደግሞ ብልቃጡ ላይ ከለር መቀየር ወይም ደግሞ ሙሉ በሙሉ የመሸፈን ወይም ደግሞ የመቆሸሽ የሚመስል ነገር ብዙ ጊዜ ተደጋጋሚ አጥባችሁ ስለራሱ የማይለቅ አይነት ከመሰለ የዚህ ጊዜ መቀየር ይኖርበታል። ሶስተኛው ደግሞ ምንም አይነት ስንጥቅ ወይም ደግሞ ወደ ውጭ የሚያስወጣ ካለ በፕላስተር መለጠፍ አይጠበቅባችሁም፣ ቶሎ መቀየር ይኖርባችኋል። ከዚህ ሌላ ደግሞ በምታሸቱበት ሰዓት ላይ የጡጦ ሽታ የተቀየረ ከሆነና የሚከብድ ከሆነ ወይም ደግሞ ንጽህናውን ያልጠበቀ መስሎ የሚሰማ ከሆነ የዚህም ቶሎ መቀየር ይኖርባችኋል። እነኚህም የጡጦ ብልቃጦች የሚሰሩበት 4 አይነት ናቸው። አንደኛው ፕላስቲክ አለ፣ ግላስ ወይም ደግሞ በጠርሙዝ የሚሰራ አለ፣ ስቴንለስ ስቲል የምንለው ወይም ደግሞ ከብረት የሚሰራ አለ፣ ከዚህ ተጨማሪ ደግሞ ሲሊከን ቤዝድ የምንለው የሚሰራ አለ። በቆይታና በጥንካሬያቸው ስናየው ፕላስቲኩ ከ4 እስከ 6 ወር ድረስ ልንጠቀሙ እንችላለን። ከዛ በኋላ ቶሎ መቀየር ይኖርባችኋል። ሌላው አይነት ደግሞ ሲሊከን ቦትል የምንለው ነው። ከሲሊከን የሚሰራ ሲሆን እሱም እስከ 1 ዓመት ድረስ ሊያገለግል ይችላል። ነገር ግን መሰንጠቅ ወይም ደግሞ ቅድም የነገርኳችሁ ችግሮች ካሉ አስቀድማችሁ ማስወገድ ይኖርባችኋል። ሶስተኛው ከጠርሙዝ የሚሰራ ወይም ደግሞ ግላስ ቦትል የምንለው ሲሆን እሱኛው ለማጽዳት በጣም ቀላል ነው። ከዚህ ተጨማሪ ደግሞ ለረጅም ጊዜ ልትጠቀሙ ትችላላችሁ። ስለዚህ ከዓመት በላይ ለራሱ ሊቆይ ይችላል፣ ቅድም የነገርኳችሁ ችግሮች ምንም ማታዩበት ከሆነ ማለት ነው። አራተኛው ስቴንለስ ቦትል የምንለው ሲሆን ይህም ከብረት የተሰራ ሲሆን ለረጅም ጊዜ ልንጠቀሙ እንችላለን፣ ከ1 ዓመት በላይ ሊቆይ ይችላል። ነገር ግን ችግሩ ውስጡ ምን እንዳለ በደንብ ልናየው አንችልም። ሙሉ በሙሉ ከውጭ የተሸፈነ ስለሆነ ውስጥ ላይ ምን ያህል ቀረ ወይም ደግሞ ዝግጅታችን ምን ያህል ነው የሚለውን ነገር መለካት ወይም ደግሞ ማየት አንችልም። ይሄ ነው ችግሩ። ይሄ በብረት የሚሰራው እንኳን ብዙም ፕራክቲካል አይደለም ወይም ደግሞ ገበያ ላይ በተደጋጋሚ የምታገኙት ነገር አይደለም። ነገር ግን እንዳለ እንድታውቁት ነው። እናም ብታገኙ በጣም ተመራጭ የሚባለውና በጣም ቆይታለው የሚባለው ይሄ ግላስ ምንለው ወይም ደግሞ ከጠርሙዝ የሚሰራው ነው። ለማጽዳት ቀላል ነው። ከህፃናት ጋር ምንም ችግር የለውም። ቆይታውም እንደዛው ለረጅም ጊዜ ያገለግላችኋል። ከምንም አይነት ፕላስቲክም ሆነ ኬሚካል ጋር የተነካካ ስላልሆነ በጣም ተመራጩ ግላስ ወይም ደግሞ ከጠርሙዝ የሚሰራው ነው። ስለዚህ ጡጦ የምትጠቀሙ ከሆነ ሁልጊዜ ማወቅ ያለባችሁ ነገር ልጃችሁ የሚጠቀመውን ጡጦ ከጨረሰ በኋላ በደንብ ታጥቡት። ለራሱ ውስጡ የቀረ ነገር ሊኖር ስለሚችል ቀቅላችሁ መጠቀማችሁ እንዳትረሱ። ከዚህ ተጨማሪ ደግሞ ለቀጣይ ዝግጅት ስትጠቀሙት ለራሱ አሽትቱት። ጠረን የቀየረ ነገር ካለ በቶሎ ቀይሩት። ከዚህ ተጨማሪ ደግሞ እዩት፣ ስንጥቅ ወይም ደግሞ ሌላ አይነት ችግር ካለበት የዚህን ጊዜም ቶሎ መቀየር ይኖርባችኋል። ጫፉንም ለልጃችሁ ከመስጠታችሁ በፊት በእጅ በፍጹም መነካካት የለባችሁም። በጣም ጥንቃቄ ልታደርጉ ይገባል። ከዚህ ተጨማሪ ሌላ ጥያቄ ካላችሁ እንደተለመደው ኮሜንት ላይ ማስቀመጥ ትችላላችሁ። ቤተሰብ ያልሆናችሁም ፎሎ ማድረጋችሁ እንዳትረሱ።